አንድ ወንድምን ኢንተርቪው ሳረገው ቁርአን አሁን ምን ይሆነብኝ ይመስላል አልኩት ወደ ጥያቄ ከመሄዴ በፊት ይሄንን ላንሳ እኔ ቁርአን አሁን የሚመስለኝ አለኝ ልክ እንደ ሙሳ በትር ሆኖብናል ሲል ያነሳውና አልገባኝም እንዴት ነው አልኩት የሙሳ በትር ማለት አላህ Subhanahu Wa Ta'ala ነብይ ሙሳን እያወቀ ጠየቃቸው ይህ ያስከው በትር በእጅህ ያስከው ምንድነው አለች ወማተልከ ቢየሚኒከ ሙሳ ከዛ ያው ቀለል አርቆ قال هي عصايا ዱላይ ናት እቺ አተወከው عليها ደገፍልባታለሁ ወረኛ ናቸው ዋሁሹ ቢሃ على غنمي ለበጎችና ለፍየሎች ደግሞ ቅጠል መትቼ ከዛፍ አወርድበታለሁ ወለ ፊያ ማሪ በخራ ሌላም ጉዳይ አለኝ ምናልባት ጥቃትም ከደረሰብኝ ልከላከልበት ይችላል ከዛ አላህ Subhanahu Wa Ta'ala ኖ ይሄ ያስከው ዱላ ሚናው ይሄ ብቻ አይደለም አልቂሃ ያ ሙሳ አላቸው ሊያሳያቸው ማለት ያ ዱላ ወደ እባብነት ተቀይሮ የፊርዓውንን ንግስና አንኮታክቶ ፊርዓውን ለዘመናት ማለት ወደ እባብነት ተቀይሮ ብቻ አይደለም ምክንያቱም እዛ ጋር በጥንቆልናና በመናምናም በጣም የተራቀቀ ማህበረሰብ ነበርና ያንን ነገር ፌክ መሆኑን በዛች ዱላ ምክንያት አላህ Subhanahu Wa Ta'ala አስረግጦ አዋርዷል ከዚያ ባለፈ ደግሞ ሊጠፋ ያለን ማህበረሰብ በኒ እስራኤሎችን በዛች ዱላ ምክንያት ባህሩን መተው እንዲሻገሩና እንዲድኑ አድርጓል ከዚያ በኋላ በረሃብ ሊሞት ያለን የበኒ እስራኤላውያን ማህበረሰብ በዛች ዱላ አማካኝነት ያን ድንጋይ እንዲመታ አድርጎ በምንጭ እንዲንበሻበሹ አድርጓቸዋል ይሄን ሁሉ ተአምር ማህበረሰብን ከጥፋት ማዳን እንደሚችሉ በዛ ዱላ አማካኝነት አላወቁም ነበር ለከኛም ቁርአንን አሁን ልክ ነብይ ሙሳ እንዳሉት ቁርአን ምንድነው ስንባል ያው እናነባዋለን እንቀራዋለን አጅር ምናገኝበት ፊደል 10 ሐሰና ምናገኝበት መጽሐፍ ምናምን ይባላል ልክ ነብይ ሙሳ የመለሱት መልስ ነው ብዬ ነው ማስበው ነብይ ሙሳ ምን ታረጋግበታለህ ሲባል ደገፍበታለሁ መታበታለሁ ቅጠል አራግፍበታለሁ እንዳለ ነው ቁርአን ከዚህ በላይ መድህን ነው ማህበረሰብ የሚድንበት እናንተም የምትድኑበት ከእልቂት የምትተርፉበት መሳሪያችሁ ነው አላህ Subhanahu Wa Ta'ala ያለው